አዶሊስ ጥንታዊ የኢትዮጵያ ከተማ ስትሆን ታላቅ የንግድ ወደብ እንደነበረች ታሪክ ይነግረናል። ድሂል ደሴት የኢትዮጵያ ወሰን በነበረው ቀይ ባህር ላይ የምትገኝ ደሴትም ነበረች። የኢትዮጵያ ሀብቶች ከነበሩት ውስጥ አንዷ ሌላኛዋ የቀይ ባህር ፈርጥ የዙላ ወደብ ታሪክ የማይረሳት ሌላኛዋ የኢትዮጵያ ወደብም ነበረች። ዙላ በቀይ ባህር ዳርቻ የምትገኝ ሲሆን በኢትዮጵያ ምድር ለመጀመሪያ ጊዜ የባቡር ሀዲድ የተዘረጋው በዚህች ወደብ እንደነበረ ታሪክ መዝግቦት ይገኛል። ወደ ኋላ መለስ ብለን ታሪክን እንመልከት። ኢትዮጵያውያን ከጥንት ጀምሮ የቀይ ባህር ወሰናቸውን ሲጠብቁ ብዙ ሺህ ዓመታትን አስቆጥረዋል። ኢትዮጵያ ስታስተዳድራቸው የነበሩ ወደቦች እንደነበሩ ታሪክ ቁልጭ አድርጎ ያስቀመጠ ጉዳይ ነው። መዛግብት እንደሚሉትም ኢትዮጵያ በአንድ ወቅት በቀይ ባህር 364 ደሴቶችን ታስተዳድር ነበር ቢባል ማን ያምናል? እነዚህም የዳህላክ ደሴቶች አስተዳደር ይባሉ ነበር። አዶሊስ ከአክሱማይት ስልጣኔ በፊት ጀምሮ የኢትዮጵያ ታላቅ የንግድ ወደብ ነበረች። የጥፍርና የከንፈር ቀለም ለአውሮፓ ይላክ የነበረው በዚህ ወደብ እንደነበረ አንጋፋው ጋዜጠኛና ደራሲ ጳውሎስ ኞኞ በ1976 ዓ.ም በቦታው በመገኘት በሰራው ዘጋቢ ፊልም ላይ ገልጾ እንደነበረ ከክምችት ክፍላችን መረጃውን አግኝተናል። ይሄ የአዶሊስ አካባቢ አዶሊስ ጥንታዊ የኢትዮጵያ ከተማ ነው። አዶሊስ ከአክሱም 1000 ዓመት ቅድሚያ ስላለው አዶሊስ ዛሬ እድሜው ከ4 እስከ 5000 ዓመት ይገመታል። የዳህላክ ወደብ አካል የሆነችው ድሂል በኢትዮጵያ ወሰን በነበረው ቀይ ባህር የምትገኝ ደሴት ናት። ድሂል ከምጽዋ 1 ሰዓት ከተወሰኑ ደቂቃዎች በመጓዝ የምትገኝ ደሴት ናት። ሌላኛው ዙላ ነው። ዙላ በባህር ዳርቻ የምትገኝ በማዕከላዊ ኤርትራ ያለች ከተማ ናት። በኢትዮጵያ ምድር ለመጀመሪያ ጊዜ የባቡር ሀዲድ የተዘረጋው በዙላ እንደነበረ መረጃዎች ያሳያሉ። ዙላ ታላቅ የንግድ መተላለፊያም ነበረ። ሌላኛው የኢትዮጵያ አካል የነበረው የወደብ ከተማ ምጽዋ ነው። ምጽዋ ታሪካዊና ስትራቴጂያዊ ጠቀሜታ ያለው ወደብ ነው። የኢትዮጵያ የባህር ኃይል መቀመጫ በመሆንም አገልግሏል። ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ ህዳር 24 1954 ዓ.ም ከ100 ዓመት በላይ ለሚሆን ጊዜ የኢትዮጵያ ዋና የንግድ መተላለፊያ የነበረውን የአሰብ ወደብ ሲመርቁ ይህንን ተናግረው ነበረ። ዛሬ ጣሊያን ልትሰጥ ካሰበችው ጥቂት ሺህ ካሬ ሜትር ቦታ በእግዚአብሔር ቸርነት ኢትዮጵያ የግዛቷና የራሷ ወደቦች ባለቤት ሆናለች። ዛሬ እዚህ የቆምነው ታሪክ ራሱን ሊደግም ባለበት ወቅት ኢትዮጵያ እንደገና በዓለም አቀፍ ንግድ ውስጥ የራሷን የሆነ ተገቢ ሚና በሚኖራት ወቅት ነው። ለኢትዮጵያ የንግድ ልውውጥ ዋና በር የሆነው የአሰብ ወደብ ሲመረቅ በውቅያኖስ ላይ የተንጠለጠሉ የዓለም አቀፍ ንግድ ተሸካሚዎች እንደገና በኢትዮጵያ ውሃ ውስጥ መጠለያና አገልግሎት ይሰጣሉ። እኚህ ታሪካዊ የኢትዮጵያ ሀብቶች የበለጠ ታሪክን በማጣቀስና በማስተጋባት መሞገት የዲፕሎማሲ ስራውን ሊያግዙ የሚችሉ ታሪካዊ ማስረጃዎች ስለመሆናቸው የብዙዎች ምልከታ ነው። ለዲፕሎማሲው ማስከበሪያ አቅም ይፈጥራሉ እነዚህ ታሪካዊ እሴቶቻችን። ኢትዮጵያ ከዚህ ቀደም የነበራት ታሪካዊ አቅሞችና ኃይሎች ማለት ነው። ይሄ በአንድ በኩል አቅም ይፈጥራል፣ በአንድ በኩል ደግሞ ብሔራዊ መነሳሳትን ይፈጥራል። ብሔራዊ መነሳሳት የሚፈጥረው ግን ዜጎቻችን ሲያውቁት ነው። ኢትዮጵያ ምን አይነት ሀገር ነበረች? ይህንን ደጋግመን ማንሳት አለብን። ለአሁኑ ትውልድ ማስተማር አለብን። በተለይ እኛ ኢትዮጵያውያን በአክሱማዊት ጊዜ ከጥንት ጀምሮ በስልጣኔያችን በባህር ላይ ገናና የነበርን ሀገር ከዓለም ጋር ትስስር የፈጠርንና ከዓለም ማህበረሰብ ጋር ግንኙነት ስንፈጥር የነበርን ማህበረሰብ ህዝብ መሆናችንን ትውልዱ ካወቀ ግንዛቤው በጣም ከፍ ካለ አቅም ይፈጥራል ማለት ነው። እንደዛውም ግንዛቤ ከመፍጠር ባለፈ ደግሞ ለዲፕሎማሲያዊ ድርድራችን አቅም አጋዥ ይሆናል። የባህር በር ይገባናል ጥያቄ ላለፉት 3 አስርት ዓመታት ተረስቶ ጥያቄውም ተዳፍኖ እንዲቆይ ተደርጓል። 130 ሚሊዮን ህዝብ የያዘች ሀገር የባህር በር ስትራቴጂያዊ ደህንነት ማስጠበቂያዋም የህልውና መሳሪያዋም ነው። ያኔ ኢትዮጵያ ከሌሎች የዓለም ሀገራት ጋር በባህር ላይ የምትገናኝ የባህር ላይ ገናና ነበረች። በየዘመናቱ ለውጭ አልጋ ለቤት ቀጋ አይጠፋምና በአንድ ክፉ የታሪክ አጋጣሚ የህዝቧን ፍላጎት ባላከበረና የመልማት እቅድን ባላገናዘበ ውግንናም ሆነ ውክልና በሌላቸው አካላት ውሳኔ ሀብቷን እንድታጣ ሆናለች። ታዲያ ርስት በሺህ ዓመቱ ለባለቤቱ እንዲሉም ይህ የባህር በር ይገባናል ጥያቄ ከግብ ለማድረስ አስቀድሞ ማለቅ ያለባቸው ስራዎች እንዳሉም ይነገራል። ከመሃል ሀገሪቱ ከተማ ጀምሮ እስከ ወደብ መዳረሻዎች ያሉትን መንገዶች እስከ ወደብ መዳረሻ ያሉትን ማልማትና ማዘጋጀት ያስፈልጋል።
ከዚህ ጋር በተያያዘ ደግሞ የሎጂስቲክስ አገልግሎት ተርሚናሎች ማዘጋጀት ያስፈልጋል። የብሔራዊ ደህንነት የባህር በርን ከማስጠበቅ አንፃር የሚሰሩ ስራዎች አሉ። በባህር ኃይል በኩል የተሰሩ የጀመሩ ስራዎች አሉ። ያንን አጠናክሮ መቀጠል ያስፈልጋል። ነገ ወደፊት ባህር በር ካገኘን በኋላ የንግድ መርከቦቻችንን ማን ነው የሚጠብቅልን? ያኔ ከእንደገና የሰው ኃይል ማሰልጠንና ሌሎች ዝግጅቶች ውስጥ ልንገባ ስለምንችል ካሁኑ ባህር በሩ መገኘቱ ስለማይቀር ኢትዮጵያ ያለባትን አሳይመንት ካሁኑ የቤት ስራዎቿን ያሉባትን የቤት ስራዎች ካሁኑ መስራት አለባት። ኢትዮጵያ እያነሳች ያለው ሉዓላዊ የባህር በር ይገባኛል ጥያቄ ዓለም አቀፍ የሕግ ማዕቀፎች የሚደግፉት በመሆኑ ሁሉም ኢትዮጵያዊ ሊያስተጋባው የሚገባም እውነት ነው። የባህር በር ተደራሽነት ለኢትዮጵያ የህልውና ጉዳይ መሆኑ አጠያያቂ አይደለም። ለዓመታት የባህር በር ማጣት ከኢኮኖሚ ባሻገር እንደ ሀገር ያስከፈለው ዋጋ ከፍተኛ በመሆኑ ኢትዮጵያ ዘላቂና ደህንነቱ የተጠበቀ የባህር መዳረሻ በአስቸኳይ እንደሚያስፈልጋት ግልጽ ነው። ፋሲካ ያለው በዚህ ጉዳይ ላይ ተጨማሪ ዘገባ አላት። ኢትዮጵያ የራሷ የሆኑ ተፈጥሯዊና ታሪካዊ ሀብቶቿን ለበርካታ ዓመታት በሚገባው መንገድ ሳትጠቀምባቸው ቆይታለች። ለዚህ አንዱና ዋነኛ መገለጫ የሚሆነው ደግሞ ኢፍትሐዊ በሆነ መንገድ ያጣችው የባህር በር ነው። ይህ ታዲያ ኢኮኖሚያዊ ሸምቀቆ ሆኖባት ቆይቷል። በዛን ወቅት እንቅስቃሴው በጣም ደስ የሚል እንደው ወደቦች በሙሉ ሞልተው እንደገና ተጠባባቂዎች ባህር ላይ መልህቅ ጥለው የሚቆሙበት ለማውረድም ሆነ ለመጫን የተራዎች የሚበዙበት ሁልጊዜ ቢዚ የሆነ ወደብ ነበር። ደፍነትሊ ኢትዮጵያ ከምንም በላይ ከፍተኛ እድገት የምታሳይ በምስራቅ አፍሪካ ላይ እንደው አለ የሚባል ጠንካራ ኢኮኖሚ የምትገነባ አገር እንደምትሆን ምንም ጥርጥር አልነበረውም። በዛን ወቅት ያ ቢቀጥል ኖሮ ማለት ነው። ሀብትና አቅም ሳያንሳት ለዘመናት ከዓለም ተራርቃ እንድትቆይ ያደረጋት የባህር በር ማጣት በሯ ተዘግቶባት እስከ መቼ ትኖራለች የሚለውን የቁጭትና የትውልድ ጥያቄ እንደ አዲስ ያነሳሳና አዲስ ምዕራፍ የከፈተም ሆኗል። የት እንደርስ ነበር የሚለው ቁጭትም ያሳጣንን እንድናስተውል አድርጓል። የሚገባንን መጠየቅ ነውር አድርጎ የሚያስብ የሚገባንን ማንሳት ትክክል አይደለም ብሎ የሚያስብ እሳቤ፣ ይሄ ደግሞ የትርክቱ ውጤት ነው። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። ባህር በር ማጣት የአየር ክልልም አልባ መሆን ነውና የባህር በር ባለቤትነት ማረጋገጥ ካልተቻለ ከደህንነት አንጻርም የብሔራዊ ጥቅምና የሉዓላዊነት ስጋት መሆኑ አይቀርምና የባህር በር የማግኘት ጉዳይ አፋጣኝ መልስ የሚፈልግ ነው። የአየር ክልል የአንድ ሀገር ቢያንስ ከውሃ ዳር እስከ 12 ማይልስ ኖቲክ ማይልስ ይባላል። ያ ማለት እንግዲህ ወደ ኪሎ ሜትር ስንቀይረው እስከ 22.2 ኪሎ ሜትር አካባቢ ከውሃ ጫፍ የራሳቸው የዛ ሀገር ሶቨርኒቲ ነው። ከዚህ በኋላ ነው የሁሉም ሰው ወይ ደግሞ እነዚህ የዓለም አቀፍ የውሃ አካል የሚባሉት ሌሎች ሀገሮች የሚጠቀሙትን መድረስ የምንችለው ማለት ነው። ስለዚህ ወደ ውሃ አልደረስንም ማለት ወደ ውሃውም የለንም ባህር በር። ከዛም ደግሞ 22.2 ኪሎ ሜትር ድረስም አሁንም የዛ ሀገር የሚያዋስነው ሀገር ንብረት እስከሆነ ድረስ እዚህ ድረስ ትገደባለ ማለት ነው። ኢትዮጵያ ላለፉት 30 ዓመታት የባህር በር አልባ ሆና ቆይቷ በኢኮኖሚው በወጪ ንግድና ሎጂስቲክ ላይ ካሳደረው ተጽዕኖ ባልተናነሰ የአየር ክልል አልባ ሆና እንድትቆይም አድርጓታል። ይህን እንደ ምሳሌ አንስተን ብንመለከት ከአዲስ አበባ ተነስቶ አቴንስ የሚደርስ የኢትዮጵያ አየር መንገድ በረራ ኢትዮጵያ የአየር ክልል አልባ በመሆኗ ከአዲስ አበባ ተነስቶ ሌሎች የአየር ክልል ያላቸው ሀገራትን ተጠቅሞ በረራውን ለማድረግ የግድ ይላል። ይህም በየቀኑ ከ500 ኪሎ ሜትር ያልተናነሰ ተጨማሪ ጉዞና ተጨማሪ የነዳጅ ወጪም እንድታወጣ ያስገድዳታል። ይህንን በአመት ብንመለከት ኪሳራው ቀላል እንዳልሆነ ማየት እንችላለን። ረጅም መንገድን በምዞሪበት ሰዓት አንድ ሀገር አየር ክልሉን ከልክሎሽ ምን ሆነ? አንደኛ በጣም ብዙ ፉል እንጠቀማለን፣ ሁለተኛ ደግሞ በደንብ መጠቀም ያለብን ሮቴሽን አንጠቀምም ማለት ነው። ስለዚህ ይሄ የንግድ ዓለም ላይ ያለ በጣም ኮምፒት የሚያደርግ ኤርላይን ስለሆነ ይሄ አንድ ጫና ያመጣዋል። በተለይ ይሄ የቀይ ባህርና ባህረ ሰላጤ ኢንዲያን
ኦሽን የሚባለው አካባቢ በጣም ዓለም የሚፈልገው አካባቢ ነው። በጣም ብዙ ንግዶች የሚካሄዱበት አካባቢ ነው። ስለዚህ እኛም ለምሳሌ የተለያዩ መርከቦች አሉ እንበልና የሆነ ቦታ ላይ የኛ መርከብ ችግር ቢያጋጥመው የሚሊተሪ ኦፕሬሽን ቢያስፈልግ እነዚህ ነገሮች ሳታስፈልግ ወደዛ መሄዳት ከአየር ክልላችን ውጪ ዘጋ ስንሄድ የባህር በር እስከሌለን ድረስ ሌላ አይነት ትልቅ ተጽዕኖ ነው የሚፈጥርብን ማለት ነው። ምንን ያመጣል? ኢንዳይሬክትሊ በራሳችን የናሽናል ሴኩሪቲ ላይ ራሱ ሌላ ጥያቄን ያመጣል ማለት ነው። የባህር በር አለመኖሩ የአየር ክልላችን በኢንተርናሽናል ሕግ ምክንያት ዝግ ስለሚሆን ለነዚህ ኦፕሬሽኖች ሌላ ችግሮች ያመጣል። በቀይ ባህር ላይ የራሷ መግቢያና መውጫ የነበራት ኢትዮጵያ ታደርገው የነበረው የባህር ላይ እንቅስቃሴ አሁን ካላት ኢኮኖሚያዊ እንቅስቃሴ ጋር ቢቀናጅ የዜጎቿን ኑሮ የተሻለ ማድረግ ያስችላት የነበረ ነው። የባህር በር ጥያቄ እንዳያነሳ በገዛ መሪዎቹ እድል ተነፍጎት ምቹ አጋጣሚ ሲጠብቅ የነበረው ትውልድም አሁን የዓመታት ቁጭቶ ሆኖ የዘለቀውን የባህር በር ጥያቄ አግባብነት ባለው መንገድ መሞገት ጀምሯል። ይህ ወደ ስኬት እንዲቃረብም ያልተቋረጠ ስራ ይጠይቃል። ጥንቅሮቹን ተከታትለን ተመልሰናል። አሁን ደግሞ እንግዳ ጋብዘን ትንሽ ቆይታ እናደርጋለን። እንግዳችን የፖለቲካ ሳይንስና ሕገ መንግስት መምህር ፕሮፌሰር አለማየሁ ገብረ ማርያም ናቸው። እንኳን በደህና መጡ። ስለ ጊዜዎትም ስለ ሀሳቦትን ቀድመን እናመሰግናለን። እኔም አመሰግናለሁ ስለጋባዛችሁ። የምናስቀድመው እንግዲህ የመጀመሪያ አድርገን እንድናነሳ የወደድ ነው ኢትዮጵያ የምታነሳው የባህር በር ጥያቄን ለመጠምዘዝ ወይም ደግሞ እንዳይሳካ ለማድረግ የሚደረጉ ጥረቶች አሉ። የነዚህ አንድምታ እንዴት ነው የሚገለጸው? ምን አይነት አካሄዶችን እየተከተሉ ነው ኢትዮጵያ ይህንን ጉዳይ እንዳታሳካ የሚፈልጉ ኃይሎች የሚለው እናስቀድም። እንግዲህ የኢትዮጵያ ታሪካዊ ጠላቶች አሉን። እነሱ ደግሞ የሚቀርጹትና የሚፈጥሩት ትርክት አለ በአሁኑ ጊዜ። ይሄም ትርክት ምንድነው? ኢትዮጵያን በጥላሸት መቀባት ነው። ኢትዮጵያን በሰይጣናዊነት አድርጎ ማቅረብ ነው። ምን ማለት ነው ይሄ? ኢትዮጵያ የባህር በር አይደለም የምትፈልገው። ኢትዮጵያ የምትፈልገው የድሮ ገናናነቷን መልሳ አካባቢውን ለመቆጣጠርና ኤክስፓንሽን ወይንም እያተስፋፋች ያለውን የአካባቢውን አገራትም ሆነ ጎረቤቶቹን ውጣ በኢኮኖሚያም ሆነ በጦር ችሎቷ ወይም በጦር ኃይሏ ስር መቆጣጠር የምትፈልግ ነው ብለው ነው የሚተርኩት። ይሄም ደግሞ ለነሱ ከነሱ አስተሳሰብ የኢትዮጵያን ዓለም ላይ እይታ አቀራረጽ ኢትዮጵያ ሰላማዊ አይደለችም፣ የቀጠናው ረባሽ ናት፣ የቀጠናው አለመረጋጋት የምትፈጥር ናት፣ በቀጠናው ላይ ያለውን ሁኔታ በሙሉ በክፉ መንገድ ራሷን ገናናቷን ለማጎልበት ስትል የምታደርገው ነገር ነው ብለው ነው የሚያምኑት ወይም ሊቀርጹ ነው የሚሞክሩት። ይሄ ደግሞ ትክክል አይደለም። በጠቅላላ ኢትዮጵያ ከአሁን በፊት ባስቀመጠችው በስራውም በሚታየው በሰላማዊ መንገድ ነው በር የምትፈልገው። ሰላማዊ መንገድም በህግ የተደገፈ ነው። እዚህ ላይ መጥቀስ ፈልገው አንድ ነገር ምንድነው? ለምሳሌ ኢትዮጵያ አሰብ የኔ ናት ብላ ትናገራለች። ኤርትራ እንዴት አድርጋ ነው አሰብ ልታገኝ የቻለችው ነው? የሽግግር መንግስት በተባለበት ጊዜ በፈረንጅ አቆጣጠር 1993 አካባቢ የኤርትራ አሁን መንግስት ነኝ ብሎ ያለው አካል የሽግግሩ መንግስት አካል ነበረ። የሽግግሩ መንግስት አካል ሆኖ በዛን ጊዜ የነበረው አሰብ ለምሳሌ አሰብ፣ ድሬዳዋና ትግራይ ዞን የሚባሉት ልዩ ዞን ተብለው ነው የሚቆጠሩት የነበረው። እንግዲህ እነሱ አሰብ የኛ ናት ብለው መከራከር በህግ ከፈለጉ ማስረገጥ ያለባቸው በህግ የኢንተርናሽናል ህግ ምን አይነት መስፈርት ያስቀምጣል ነው። የኢንተርናሽናል ህግ የሚያስቀምጠው መስፈርት ቀጥታ መንገድ ምንድነው? አንድ ለምሳሌ ነፃነት ወጣን ሲሉ ኮሎኒያል በሚሉት አገር ነፃነት የወጡበትን በዛን ጊዜ የነበረውን ቦታ ብቻ ነው መያዝ የሚችሉት። ከዛ ያለውን ሊይዙ አይችሉም። አሰብ በዛን ጊዜ የኤርትራ አካል አልነበረችም። ምክንያቱም በአዋጅ 1897 በሚባለው አዋጅ ላይ እነዚህ ሶስቱ አካባቢዎች ልዩ ተብለው ነው የተፈጠሩ። ስለዚህ መብት ሊኖራት የሚችለው ቢኖርም ማለት ነው አሰብን ሳያጠቃልል በሌላው ቦታ ብቻ ነው ኤርትራ ብለ ልጠቀምበት የሚችለው። ይሄ እንግዲህ በኢንተርናሽናል ህግ ያለ ነው። ምናልባት በእንግሊዝኛ ማብራራት ቢኖር የተሻለ ሊሆን ይችላል። ዋናው ቁም ነገር ምንድነው? እዚህ ላይ ኤርትራ አሰብን የያዘችው አኔክሴሽን በሚባል ነው። ህጋዊ ባልሆነ መንገድ አጣብቃ ነው የያዘችው ማለት ነው። ይህን ደግሞ በዓለም ህግ መከራከር ይቻላል። አኔክሴሽን ማለት ነው
አንድ አገር ነኝ ብሎ ሲይዝ ያለውን አካባቢ ወይም መሬት የሚይዙበት መስፈርቶች አሉ። በዓለም አቀፍ ሕግ አክሪሽን የሚባል አለ። በትራይቢዩናል ወይም ፍርድ ቤት ሄዶ ይፈረድለትና መንግስት ያንን ቦታ ያገኛል። ወይም በስምምነት የሚያደርጉት ነገር አለ። ይሄኛው ግን አኔክሴሽን ነው። ይሄን በደንብ አድርገን መገንዘብ አለብን። በግድ ወይም በጉልበት የተያዘች ቦታ ናት። ለምን? በዓለም አቀፍ ሕጉ እንዳልኩት አንድ ሀገር ነፃነቱን ሲወጣ ወይም እንደ ኮሎኒያል ነኝ ብሎ ነፃነት ሲወጣ የሚወስዳት ቦታ ያቺ ኮሎኒያል የተባለችውን ብቻ ነው። አሰብ ኮሎኒያሉ ጋር አልነበረችም። ስለዚህ በአኔክሴሽን ወይም በጉልበት የተወሰደ ወደብ ስለሆነ እሱ ራሱ ጥያቄ ላይ ሊገባ ይችላል። ይሄን ደግሞ በዓለም አቀፍ ፍርድ ቤት መከራከር ይችላል የሚል እምነት አለኝ። መልካም ፕሮፌሰር፣ የኢትዮጵያ እንግዲህ የባህር በር ጥያቄ ነው መሆን ከራሷም አልፎ ለሌሎች ደግሞ የአፍሪካ ሀገራት እንደዚሁም የጎረቤት ሀገራት የኢኮኖሚና የፖለቲካ መነቃቃት በመፍጠር ረገድስ የሚኖረው ሚና ምንድን ነው የሚለው ላይ ትንሽ ቆይታ እናድርግ። ጥሩ ነው። እሱ እንግዲህ አንደኛው የቀጠናው ችግር አንድና አንድ ነው፣ ድህነት ነው። ለጦርነቱም ለግጭቱም ለሁሉም ነገር መንስኤና ምንጭ የሚሆነው ድህነት ነው። ስለዚህ ምንድነው ድህነትን ብናጠፋ ድህነትን ብናዳክም ምን አይነት ለውጥ ሊመጣ ይችላል የሚል ነው። ለምሳሌ ኤርትራን እንውሰድ። ኤርትራ ምንም ለውጥ ያለበት ሀገር አይደለም። አሁን አሰብ የሚባለውን ቦታ የደቀቀ ቦታ ነው። አንድም ልማት የሚታይበት አይደለም። ጠቅላላ በሀገሪቷ ላይ 30 ዓመት ውስጥ አንድም ልማት የሚታይበት አይደለም። እንግዲህ ልማት የሌለበት ቦታ፣ ድህነት የበዛበት ቦታ አካባቢውን በመረበሽና በማናወጥ እዛ ላይ አንድ ሚና ተጫውቶ ራስን ወይም በስልጣን ላይ ለማቆየት የሚሆን ነገር ይሆናል። ግን የሚያስፈልገው ምንድነው? አሁን የጠቀሽው በአካባቢ ሆነ በጠቅላላ ሪጂናል ኢንተግሬሽን የሚባል ነገር አለ። በብዙ መንገድ ቅድም የተጠቀሰ ነገር ሊኖር ይችላል። ወደቡ ለምሳሌ ወደቦች እዛ አካባቢ ያሉት ቢለሙ፣ ይሄ ኢንፍራስትራክቸር የሚባል ነገር መንገድ ቢሰራ፣ ባቡር ቢሰራ፣ ምን ቢል አካባቢውን የልማት ስራዎች ቢሰሩ እነዚህ ነገሮች ብዙውን ነገር ሊያቃልሉት ይችላሉ። አሁን ግን ያለው ምንድነው? ኢትዮጵያ እያደገች ነው የምትሄደው፣ እየተንሰራራች ነው የምትሄደው። ብልጽግናዋ እየገነነ የመጣው አካባቢ ያሉት ግን የተናቦጡ ናቸው። በደቡብ ሱዳን ብታይ፣ በሶማሌ ብታይ፣ በኤርትራ ብታይ እነዚህ በድህነት የሚዋዥቁ ሀገሮች ናቸውና እነሱ የኢትዮጵያ እንደምናውቀው በህዝብ ቁጥርም ሆነ በስፋትም ሆነ በብዙ ነገር የኢትዮጵያ ኢኮኖሚ እያደገ አሁን እንግዲህ አፍሪካ ውስጥ ሁለተኛው ሶስተኛ የምታድግ ኢኮኖሚ ያላት ሀገር ናት። ስለዚህ የኢትዮጵያ ሚና የምትጫወተው በቀጠናው ላይ ታላቅ ሚና ነው። ይህንንም ለአካባቢው ጥሩ ነገር ይታል። ለምሳሌ ገርድ አለ፣ ህዳሴ መብራትን የመሳሰሉት ነገር በማስፋፋት ትልቁን ችግር ሊቀርፍ ይችላል ማለት ነው። አብሮ ደግሞ ተባብሮ ያለንን አካባቢ ያሉትን እንደ ኮመን ማርኬት ጠቅላይ ሚኒስትሩ ብዙ ጊዜ የሚናገሩት ነገር አለ። ኢኮኖሚያችንን አስተሳስረን የበለጠ ሲነርጂ ወይም እንደ መደመርም ልትቻለች ሲነርጂ ፈጥረን ያንን ነገር ሁሉ ተጠቃሚ እንዲሆን ማድረግ እንችላለን የሚል። ስለዚህ ኢትዮጵያ የምትጫወተው ሚና በሱ ብቻ አይደለም። በፓይረሲ አንተ ቴሮሪዝም አለ፣ ይሄ ሪጂናል ሴኩሪቲ አለ፣ ቀጠናውን የደህንነት መጠባበቅ አለ። ምክንያቱም አሁን በአካባቢ ያሉትን ስታይ 12 ሀያላ ነገሮች አሉ። አሜሪካ አለች፣ ጅቡቲ ውስጥ፣ ፈረንሳይ፣ ጣሊያን የሌላ ሀገር የለም። ያ ሁሉ አካባቢ ያለውን ወደብ እየተጠቀመ ነው። ኢትዮጵያን ግን ያንን ወደብ አትጠቀሚ ማለት ይሄ ራሱ ከብደት ጋር የተገናኘ ነገር ነው። ለምን ታላቁ ሀገር ኢትዮጵያ ሆነ ሁሉ እየመጣ ሲቆርስ ሲቆነጥል ምን ሲል ኢትዮጵያ ግን አይገባትም ማለት ይሄ ከብደት ጋር የተያያዘ ነው። እንግዲህ አንዳንድ እብድ የሆኑ መሪዎች አካባቢ ውስጥ ካሉ ከነሱ የሚመንጫ ሀሳብ ነው እንጂ ማንም በትክክል የሚያስብ ይሄንን ሊያደርግ አይችልም። ለማናቸው ምንድነው ዋናው ነገሩ? ኢትዮጵያ ያለችው ምንድነው? አንድና አንድ ነገር ነው። በሰላማዊ መንገድ ወደብ እናገኛለን። ያንን ሰላማዊ መንገድ በዲፕሎማሲ በንግግር እርስ በርስ መተሳሰድ በመስጠትና በመቀበል እንጂ ጦርነት ከፍታለሁ ብላ የተናገረችበት አንድም ቀን የለም። ይሄ ነው አንደኛው ደግሞ ናራቲቭ ወይንም ምን የሚባለው ትርክት እንትን ኢትዮጵያ ኤክስፓንሽኒስት ወይም ራሷን እያሰፋች መሄድ የምትፈልግ ነው። ግን ምንም ማስረጃ የለም ያንን የሚደግፍ። ያለው ማስረጃ የሚጠቆመው ምንድነው? ጠቅላይ ሚኒስትሩም ተናግረው ደጋግመው በሰላማዊ መንገድ ነው የምናገኘው ብለዋል። ያ ሰላማዊ መንገድ ይኸው እየሄድንበት ነው። በጠቅላላው በዓለም አሜሪካ ደግፋለች፣ ቻይና፣ ሁሉም ሀያላን የሚባሉት ነገሮች እንግዲህ እንዴት ነው ቁጭ ብለን እናውራ ነው የተባለው። በንግግር አንድ ጠረጴዛ ላይ ቁጭ ብለን እንዴት ነው
ሰጥቶ በመቀበል ተባብረን ድህነትን አጥፍተን ሁላችንም ወደ ብልጽግና አልፈን ህዝባችን እንዳይጎዳ ማድረግ በዚህ አይነት አንፃር ነው ኢትዮጵያ ዲፕሎማሲያውን የምትመራው ያ ደግሞ ወደፊት ስኬታማ እንዲሆን ምንም ጥርጥር የለኝም ምናልባት ፕሮፌሰርን ጨምርና ቀጥለን የምንመለከተው ደግሞ ቀደም በተወሰነ መንገድ ስናነሳ ነበረ የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ የባህር በር እንዳታገኝ በቅድሚያ የአባይን ወንዝ መጠቀም እንዳትችል ይሄ ያልሳካ ሲላቸው ደግሞ ቀጥሎ የባህር በር የማግኘቷን ጉዳይ ተዳፍኖ እንዲቀር በነበረበት ቅርጽና ይዘት እንዲቀጥል የማድረግ ፍላጎት አለ አሁንም ያ ተጽዕኖ እንደቀጠለ ይነገራልና ምንድነው እነዚህ አካላት እያደረጉ ያሉት አሁን በዚህ ሰዓት እንግዲህ ይሄ ዋተር ወርስ ወይንም የውሃ ጦርነት የሚያዋጣ አይደለም ግብጽ የዛሬ 3-4 ቀን ወጣ ኤርትራ ላይ የጦር የኔቪ ወይንም የመርከብ ኃይል እንትን ሰራለሁ ጅቡቲም ላይ መርከብ እንትኖች አጠናከር ብቻ የጦር ነገር ነው የምታወራው ይሄን አጠናከራለሁ ምናምን ይሄ ማለት ምንድነው ለኢትዮጵያ አንድ መልእክት ነው የሚላከው ያ መልእክቱ ምንድነው ኢትዮጵያ አሁንም ለዘላለምም የባህር ወደብ አታገኝም ነው ይሄ መቶ አደገኛ ጨዋታ ነው ምክንያቱም አባይ ረጅም መንገድ ነው የሚሄደው ያ መንገድ ላይ ማቆም ይቻላል በየቦታው ያ ከቆመ ደግሞ የሚጠጣም ላይ ነው ይችላል የዚህ አይነት ጨዋታ ግብጽና ኤርትራ የሚጫወቱት በተለይ ለግብጽ የሚረዳ አይደለም ምክንያቱም ውሃ 85% ውሃ ከኢትዮጵያ እየመጣ ኢትዮጵያ የባህር ውሃ ወደብ ከለከላለሁ ማለት ራስ ላይ መፍረድ ነው ወይንም ራስ ላይ ሶሳይድ እንደሚሉት ራስ ላይ ራስን እንደማጥፋት ምክንያቱም for every action there is an equal and opposite reaction አንድ ነገር ሲኖር ከሌላ ደግሞ የሚመጣ የተመሳሳይ ነገር ሊኖር ይችላል አጸፋ ሊመለስ ይችላል ስለዚህ ኢትዮጵያን ጦር መስርቼ በኤርትራ በአሰብና በጅቡቲ ላይ አደርጋለሁ ከተባለ እኛም ደግሞ አስፈላጊ ከሆነ እንደረድራለን የግድብ አይነት ከላይ እስከ ታች ይሄ ደግሞ በግልጽ የሚያውቁት ነገር ይመስለኛል የዚህ አይነት ጨዋታ የልጅ ጨዋታ ነው ይሄ ግብጽ መጫወት የለባትም አሁን ያለባት ምንድነው የህዳሴም አለ ከህዳሴ ነገሩ በእንትን ተቀምጧል 2015 ላይ የተስማሙት ነገር አለ በህዳሴ ግድብ ላይ መስማማት ከጠፋ ሁለቱ አንቀጽ 10 ነው ሁለቱ መሪዎች ቁጭ ብለው አንድ ክፍል ውስጥ ቁጭ ብለው ተነጋግረው መፈጸም ይችላሉ ይላል ለምንድን ነው ግብጽ ይሄንን ማታደርገው እየወጣች ኢትዮጵያ እንዲናት ብሎ ከማለት ጠቅላይ ሚኒስትሩን ጠርቶ ኤልሲሲ ቁጭ ብለው ይሄን ነገር አንድና ለዘላለም እንዝጋው ይላል ግን ይሄን ደግሞ ማድረግ የማይችሉ ለህዝባቸው ብዙ ጊዜ ተናግረዋል ኢትዮጵያ አንድ ጠብታ ውሃ ብትወስድ እንዲናደርጋለን እንዲያናውጣለን ጦር እንከፍታለን ምናምን ብለው አሁን አፋቸውን አፈሩ ግድቡም ተሰርቶ አለቀ ስለዚህ ምን ይበሉ መተው እንደገና ቁጭ ብሎ ለማውራት ደግሞ ትንሽ ወደ ሀፍረትም የሚወስድ ነገር ነው ባጭሩ ምንድነው በሰላም መንገድ የሚፈቱ ብዙ ነገሮች አሉ ግን ሰላም ደግሞ የማይፈልጉ አሉ ሰላም የማይፈልጉት ሰላም ቢፈጠር እነሱ ራሳቸው መረጋጋት ስለማይኖርባቸው የራሳቸው ህዝብ ሊነሳባቸው ይችላል 30 ዓመት ቁጭ ብሎ አንድ መንግስት አንድ ለውጥ ሳያመጣ አንዲት ነገር ለህዝቡ ሳያደርግ ሌላው እያደገ እየበለጸገ የሚሄደውን አገር እያየ እነዛም ኮሜንት ይጠይቃሉ ምንድነው ጎረቤት እንደዚህ እያደገኛ በደህንነት ምን ኖር ይላል ስለዚህ ሁሉ ጊዜ ጦርነትን ለምሳሌ በአገራችን ያሉትን የሽምቅ ተዋጊዎች ወይንም ሽፍታዎችን መርዳት የመሳሰሉትን ነገር ማድረግ አካባቢውን አንስቴብል ወይንም አለመረጋጋት እንዲፈጠር ነው ዋናው ምንድነው ያብየር ለሚየነ የሚሉት ነገር እነሱ አካባቢ ቀጠናውን እየበጠበጡ ወደ ኢትዮጵያ ላይ ለማላከክ ይሞክራሉ ኢትዮጵያ ላይ የምታደርስ መረጃው ይታይ ኢትዮጵያ የቱን ሀገር ነው ሄዳ የበጠበጠችው ሶማሌን በጥብጣለች ምን ደቡብ ሱዳን የተደረገ ነገር የለም ግን ትርክቱን እኛ ደግሞ መመለስ ስላልቻል ብዙ ጊዜ በሶሻል ሚዲያም በሌላ መንገድ የሚመጣውን ትርክት ጠበቅ ባለ መንገድ በሚዲያም ሆነ በሌላ መከላከል ያስፈልጋል ይሄንን ትርክት መጀመሪያ የሀገራችን ህዝብ መረዳት አለበት የሚሰራው ትርክት ኢትዮጵያን ገጽታ ማጠላሸት የሚደረገው ስራ ውሸትና ዲስኢንፎርሜሽን የሚሉት ነገር የሚወጡትን ነገርና ዋናው ደግሞ የኢትዮጵያን አቋም ሁላችንም መገንዘብ አለብን ኢትዮጵያ የምትፈልገው ወደ በሰላማዊ መንገድ ነው በጦርነት አይደለም ማንም ማስረጃ ላይ ቀርባችን ጦርነት ትፈልጋለች ሁለተኛ ኢትዮጵያ የምትፈልገው አካባቢው እንዲለማ ነው ምክንያቱም አካባቢ ስለማ እሷ ይበለጠ ስለማለች ምክንያቱም ኢኮኖሚ ትልቅ ስለሆነ ማለት ነው ሶስተኛ የአካባቢውን ኢንተግሬሽን አንድ ቢሆን አካባቢ የበለጠ በሲነርጂ ወይም በመደመር ኃይል የበለጠ ጉልበት ይኖራል እንደዚህ ነው እኛ የምናስበው ለኢትዮጵያ ሐሳብ ይሄ ነው ግን አካባቢ ያሉት ደግሞ ኢንተሌክቹዋል ባንክራፕሲ
ኪሳራ ያለባቸው መሪዎች ስላሉ በአካባቢያችን ያንን ነገር ሊቀበሉት አልቻሉም። እቅጩ ይሄ ነው። የመጨረሻ እናድርገውና በዓለም አቀፍ ስምምነት መሰረት ኢትዮጵያ ይሄን የባህር በር የማግኘት መብቷ አጠቃላይ ፍላጎቷ ብቻ ሳይሆን ደግሞ የመብት ጉዳይ እስከምን ድረስ ነው የሚታየው? ይሄንስ ደግሞ ማስተጋባት ከኢትዮጵያውያን ምን ይጠበቃል? እንግዲህ መብቷ የተረጋገጠ ነው። ሎ ኦፍ ዘ ሲ ይባላል። በጽሁፌም ዘርዘር አድርጌ አቅርቤዋለሁ። በላንድ ሎክ ወይም ወደብ የሌላቸው አገሮች በዓለም አቀፍ ሕግ ከአጠገቡ ወደብ ካለው ሀገር ጋር ተስማምተው በስምምነት ወደቡን መጠቀም ይችላሉ ይላል። ያም ወደቡን በሚጠቀሙበት ጊዜ መስፈርቶች አሉ። ታክስ አይከፍሉም። እቃው ወደ ሲገባና ሲወጣ አላስፈላጊ የሆነ ችግሮች እንዳይፈጠሩባቸው ይደረጋል። ዋናው ነገር ምንድነው? ተስማምተው ህጋዊ በሆነ መንገድ ማድረግ ይችላሉ። አሁን ጥያቄው እኮ የወደቡ ጥያቄ መልሼ ላነሳው ፈልገው ህዝብም እንዲረዳው ፈልገው ምንድነው አሰብ በኤርትራ ስር ልትገባ የቻለችው ህጋዊ በሆነ መንገድ ነው ወይ ነው? ህጋዊ ካልሆነ ሌላ ጥያቄ ይፈጥራል ማለት ነው። ከመነሻው ጀምሮ ማለት ከመነሻው ጀምሮ ያንን ብዙ ሰው አይጠይቅም። የኔ ሙግት ምንድነው? ከሲጀምር ጀምሮ አሰብ በኤርትራ ውስጥ አልነበረችም ለግንጠላ ጉዳይ ማለት ነው። ኤርትራ ተገነጠልኩ ስትል መያዝ የምትችለው በኢትዮጵያ ያኔ ኢትዮጵያ ያዘችው የተባለውን ኤርትራ ብቻ ነው። አሰብ የዛን ጊዜ ኤርትራ ውስጥ አልነበረችም። ስለዚህ ይሄ ጥያቄ ሌላ ነገር ሊያመጣ ይችላል። አኔክሴሽን ይባላል። ይሄ በጣም ኢምፖርታንት ወይንም ትልቅ የሆነ አስተሳሰብ ነው። አኔክሴሽን ማለት በጉልበት መውሰድ ማለት ነው አንድ መሬት። ስለዚህ ይሄ ጥያቄው ምንድነው? አንድና አንድ ነው። በጉልበት መጠቅለል ማለት ነው። በጉልበት መጠቅለል ማለት ነው። አሰብ በህጋዊ መንገድ ነው ኤርትራ ሆነ የወሰደቻት ወይንስ ህጋዊ ባልሆነ መንገድ ጉልበታዊ በሆነ መንገድ ጠቅልላ ነው ያስገባችው? ይሄ ጥያቄ በህግ ሲፈታ ያኔ መልሱን ታገኛለህ።